እንደውም ስጦታ አምጥቼልሻለሁ። አበባ ተንበርክኪ። ሻባ ላንቺ ነች። ምን እየቀለድክ ነው እንዴ አንተ? ቆይ አይደለም ቀልድ ምንድነው? ቀልድ እየቀለድክ ነው? በቃ ለእሱ ያለኝ ፍቅር ነው የገለጽኩት። ምን ቀልድ ደብድቦኝ ነው ያባረረኝ በዚህ ቤት ውስጥ ማለት ነው። የጠራው እኮ ፕሮግራም እንድታበላሽ አይደለም እኮ እንድታጅበኝ ነው። በቃ ካጎን ከኔ ጋር ነው የምትጣለው። አንተ ወረዛ እናቴ በቀልም በበቀል መመለስ ደስ ይለኛል ማለት ነው። አራስጨነቀችኝ እኮ አንቺ አትቀልጂ። ብቻችን እናውራ እንዴ? ወይ ትሄድልን? ልሄድላችሁ ለምወዳት እያወቅህ አንተ ነህ እየቀለድክ ነው እንዴ? እስቲ ወደ አበባ ምናምን ይዘህ ትመጣለህ? አዎ ለሷ ነው ለአንተ አይደለም። ምን አንተ ጀመር ሳንቺ ሰው አትወጂም እንዴ? ምኑ ነው የሚወደደው? አንተ በእናትህ እንዴ ናቱ ዳኒ ታዋት ነካ ሄድ በእናትህ ልካው እንዴ እንዴና አንዱ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ። ባለፈው እንግዲህ የሆነውን ነገር ታውቁታላችሁ ሁላችሁም ማለት ነው። ምንድነው የሆነው? በእኔ ላይ ትልቅ ነገር እንደደረሰብኝ በሴት ፊት ደብድቦኝ ነው ያባረረኝ በዚህ ቤት ውስጥ ማለት ነው። ቅዱስ ማለት ነው። በጣም የሚደብር ነገር የሆነ የሚያስጠላ ነገር ነው ያደረገብኝ። የተደረገውን ታውቁታላችሁ። ስለዚህ ለዛ ደግሞ ለተደረገብኝ ነገር እኔ ምላሽ ፈልጋለሁ። እንደዚሁ እንደተደረገብኝ ዝም ማለት አልፈልግም ማለት ነው። ስለዚህ በቀልም በበቀል መመለስ ደስ ይለኛል ማለት ነው። ለማንኛውም ያው እንደተለመደው እዚህ ቦታ ላይ ጠርቻቸዋለሁ። ምን ያደረገናል ዳዋ እያሉ እያሰቡ እየመጡ ይሆናልና ይምጡ። ለማንኛውም ማለት ነው ጠብቃቸዋለሁ። ከዛ በኋላ በቀል እንዴት እንደሆነ አሳየዋለሁ ማለት ነው። ባለፈው ደብድቦኛል፣ ቀጥቅጦኛል፣ ሴት ፊት አዋርዶኛል። እንደዛ አድርጎኝ ነው የሸኘኝ ማለት ነው። የሚወዳትና በሚያፈቅራት ነው የምመጣበት ማለት ነው ዛሬ ማለት ነው። እኔ ዝም ብሎ ሰው መደብደብ ብዙም አያስደስተኝም። ያ ወንድ ነኝ፣ ወንድ እንደመሆኔ መጠን ሰው መቀጥቀጥ ብዙም አያረካኝም እና ግን እንዴት እንደሆነ አሳያችኋለሁ ማለት ነው። ለእናንተም ትምህርት ይሆናችኋል። ብቻ እስከ መጨረሻው እዩት። ይሄን ቪዲዮ ዝም ብላችሁ ሳታዩት አትውጡ ማለት ነው። ለማንኛውም ስጠብቃቸው ነበር። ሁለቱም አንድ ላይ አልመጡም ደግሞ ዛሬ ነፍሳቸውን ነው ማወጣላችሁ የእውነት። እሷን ግን በጣም ወድጃታለሁ፣ ደስ ትለኛለች። ስለዚህ ፍቅሬን ገልጽላታለሁ ብዬ እገምታለሁ። ሃይ 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 ዳኒቻ የኔ ውድ ተመለሻ። ምንድነው እንደዚህ መጥፋት? ናፍቀሽን ነበር። ተጠበቅ ምንድነው ቃልክባት እኮ ምንድነው? እሷን ነው ሲጀመር ላናገራት የጠራኋት። አንተ ምን ቤል እጅን ሰላም ለማለት ትዘረጋለህ እንዴ? እንዴንሽ አማን አለን። ዛሬ ያው እሱንም የጠራሁት እንዲያውቅ ፈልጌ ነው ማለት ምን ፈልገህ ነው? ያው በዛው ሚስማቢ በሚለው ማለት ምን እንደምሰው ምን ሲጀመር እና አንቺ ነገር ባይሰማ ቢሰማም ምንም አያረግም እኮ ዛሬ አንደኛ ነገር በጣም በቃ እንደዚህ አንገብግብ የጠራውሽ እንደዚህ አይተሽኝ እንኳን አልተረዳሽም። ለአንቺ ያለኝ እስቲ በመሀላችን አትግባ በእናትህ። እኔ እኮ እኔ ጠራው ሲጀመር ማለት ነው። አንተ ዝም ብለህ በእናትህ ዝም ብለህ ዘው እያልክ በመሀል አታበላሽብን። እሺ ምንድነው እየተፈጠረ ያለው? ምንድነው አትናገርም እንዴ? ዳኒሻ እኔ ለአንቺ ያለኝ በቃ ልዩ ስሜት አለኝ ከበፊቱም በቃ ደስ ትይኛለሽ። እንደውም ዛሬ እኮ የሆነ ስጦታ አዘጋጅቼልሽ ነበር። አይደለም ይልሽ አበባ ዳኒዬ ውዴ እናቴን በጣም ነው የምወድሽ። በቃ ምን ሆነሃል? ቆይ አንተ የሆንከው ነገር አለ? ምን ሆንኩ? አንተ በእናትህ ዝም ብለህ አትግባ። እኔ እንደውም በዚህ ጋር ሆኜ አንቺ ለምንድን አትንካልሽ? ዳርሌቱን የሆነ እስቲ ስጦታ ልሰጣት ነው ሌላ ነገር ምንድነው? አንተ እንደዚህ የሚያደርግ ምንድነው? ይኸውልሽ ዳኒሻ እኔ በጣም ውስጥ ያፈንኩት ነገር አለና ዛሬ እስቲ ልንገርሽ ብዬ ነው። ምንድነው? እና በጣም በቃ ለአንቺ ደስ የሚል ስሜት አለኝ ከበፊቱ ማለት ነው። በቃ እና እወድሻለሁ፣ ደስ ትኛለሽ። እንደውም ስጦታ አምጥቼልሻለሁ። አበባ ተንበርክኪ። በእናትህ አትጃጃል። ምንድን ነው የምትለው? ምንድን ነው የተጃጃልክ ነው እንዴ?
አበባዬን ይጥለዋል እንዴ? ሲጀመር መንገድ ላይ አይደል የተገናኛችሁት? ምንድነው? ተረጋጋ። የጠራው እኮ ፕሮግራም እንድታበላሽ አይደለም እኮ እንድታጅበኝ ነው። በቃ ከጎኔ የሆነ አጀብ እንድታረገኝ ነው የጠራው። እሺ ቀጥል እንሂድ። ምንድነው? ሰርፕራይዝ አለኝና ሰርፕራይዝ አትይ። ለማንኛውም እሺ ማርለም ግን ቻው አላንቺ ነች። በስም ጥላሽቻት እስቲ ሽቶዋ ራሱ ምርጥ እንደዚህ ተንበርኬ ነው አንተ እንዴ ምን እየቀለድክ ነው እንዴ አንተ? ቆይ አይደለም ቀልድ ምንድነው? ቀልድ እየቀለድክ ነው? ምን ነው ቀልድ? በቃ ለሷ ያለኝ ፍቅር ነው የገለጽኩት። ምን ቀልድ ነው እንዴ? ፍቅር ያለ እኔ ስለምወዳ ዛሬ ነገርኳት። ዳኒሻዬ እወድሻለሁ። አንተም ትወዳታለህ? ምን አንጨረጨራል? ምንድነው አንተ ደግሞ እኮ አንተም ትወዳታለህ? ንገረኝ። ምንድነው? እወዳታለሁ፣ ደስ ትለኛለች። እኔ ለብዙ ነገር ነው የምመኛት፣ ወላ ለትዳር ለምናምን በቃ ለህይወቴ በቃ ሙሉ ህይወት ለኔ ለትዳር አትሆንም እያልከኝ ነበር። ሲጀመር አንተ ምንድነው እንደዚህ የሚያደርገው? ሲጀመር ትወዳታለህ እንዴ? ምንድነው እንደዚህ የሚያደርገው? ምን ማለት ነው? ምንድነው እንደዚህ የሚያደርገው? አንተ ከኔ ጋር ነው የምትጣለው? አንተ ወረዛ እናቴ ዝም ሲለው ያወራል እንዴ? ጭራሽ አበባ ምናምን ይዘህ ትመጣለህ? አዎ ለሷ ነው፣ ለአንተ አይደለም። ምን አንተ ለአንተ ሰጠው እንዴ? በቃ ሂድ፣ እንደውም አታስፈልግም። ልትቀበዩ ነው ደግሞ አንቺ? ሂድ በቃ ከዚህ ጋር አንፈልግም። ምንድነው? ለፕሮግራም ታገኝ ዛሬ ነው እየቀለዳችሁ በቃ አብረን ከሷ ጋር አይደለም። ቆይ ምን ዞር በል በቃ ሂድ አልኩህ አይደል እንዴ? እንደምወዳት እያወቅህ አንተ እኔ ላይ እየቀለድክ ነው እንዴ? እስቲ ወረዛ ሂድ ነው ንገረኝ። እየቀለድክ ነው አንተ? ነግሮሻል እንደሚወድሽ። ይኸውልሽ ምን እንደሚል ሰማሽ? እወድሻለሁ ይላል። አንተ ሲጀመር ሳንቺ ሰው አትወጂም እንዴ? ምኑ ነው የሚወደደው? አንተ በእናትህ ወረዛ ስነ ስርዓት ነው። በእናትህ ስነ ስርዓትን ይዘህ ፕሮግራሜን አታበላሽ። በቃ ሂድ በእናትህ ልከው እንዴ። ስነ ስርዓታችሁን ያዙ። ነይ እንሂድ። አንቺ ነይ። የት ነው ይዘህ የምትሄደው? ሂድ በቃ። አንተ ማን ይፈልጋል? አው አንተ በቃ ሂድ ተባልክ አይደል እንዴ? አቡ በእናታችሁ ስነ ስርዓታችሁን ያዙ። ያለው ነው ምን ሰሚያሰም ነው? አው በቃ በእናትህ ሂድ ተባልክ። አትምጣብን፣ አትረብሽን። በእናትህ ሂድ በቃ። አንተ በእናትህ ስነ ስርዓት ያዝ እንዴ? በቃ ወረዛ አንተ በእናትህ እንዴ ናት አጠገቧ ትደርሳለህ? ማ ከሷ ጋር እንዴ? እሱ እንነጋገራለን። ዞር ተነሳልኝ። ይኸውልህ ሁሉ የምትሰራው ነገር በአንተ ነው። አንቺ እኔ ስለምትወደኝ እኮ ነው ወደቀችው። ዳኒ ይኸውልህ ብራዘር፣ እኔ ስለምትወደኝ ነው ወደቀችው። ዳኒ እባክህ ለእኔ ፍቅር ስላላት ነው። አንተ በእናትህ ትቀልዳለህ እንዴ? በእናትህ ብርዝም ወንድሜ፣ እኔን ስለመታኸኝ ማለት ነው። አንቺ ፌንት ነቅላ ነው በቃ። አንተ መጥም እንዴ? አንተ በእናትህ ታወልኝ ነው ያከም ቤት ውስጣታለሁ። አንቺ ዳኒ አንቺ በማርያም አንቺ አትነካካት እጇን። ዝም ብለህ አታረጭባት። ያው በእግዚአብሔር ማርያምን ከኔ ጋር ነው የምትጣለው። ምን ምናምን እስቲ ጉራ ምናምን ካስ በእግዚአብሔር እንዴ ትነሳለች። አሁን ወይ አየር ልስጣት እንዴ ባፏ? ኧረ በእናትህ አንቺ ዳኒ አንተ እንደሷ አንተ ለዚህ ሁሉ ያበቃትሽ ምን ነው የምትጮኸው? እኔ ምን አደረኩ? ጭራሽ ምን አደረኩ ትላለህ? አዎ ምን አደረኩ? አንተ እዚህ ጋር ምሯን እባክህ ሲጀመረው ራሱ ትይዟለች አይደል? ለአንተ ምክንያት እዚህ ሆነችው ተኝታለች ብለህ ገና ለገና አንተ ዳኒ አንቺ አትቀልጂ፣ በእግዚአብሔር ተነሺ አንቺ። ኧረ በእግዚአብሔር ተነሳች። አንቺ እንደዚህ ነው ቀልቀል ዳኒ በእናትሽ እማ እኔ እኮ ለአንቺ ያለኝ ስሜት ሳልጨርስ ሳልናገር ዝም ብለሽ ትወቂያለሽ። አንተ በእናትህ አትጃጃል፣ በእናትህ ወደዛ አንተ አትገፍትረኝ። አንተ በእናትህ ስነ ስርዓት ነው ያስከተለ በእናትህ አትገፍትረኝ። አዎ ምን ይመስላል? አንተ ስነ ስርዓት ነው በእናትህ ብሄርንበት አትይም። በቃ በእናትህ አንተ ከህይወታችን ውስጥ እሺ፣ በእናትህ ስነ ስርዓት አትናገረው። እሺ ከህይወት ምን ህይወት አለ? እንዳትናገረው አንቺ እኔን መታሽኝ። እንደውም ከህይወታችን ውጣልን። እሺ በቃ አጠገቧ እንዳትደርስሽ ከዚህ በኋላ ሰማኛለህ። ዴቫ የቀለድከው ቀልድ እስከዚህ ነው አይደለ? በቃ ይበቃሃል። ኧረ እባካችሁ በቃ እኔ እንደውም ላሾፍባችሁ ፈልጌ ነው። እንደውም ማለት ኧረ እባክህ ሲጀምር አበባህን ይዘህልኝ ሁለተኛ ሰፈር እንዳመጣሽ። እኔ ደግሞ አንቺ ስትወድቂ የምርሽ መስሎኝ እኮ ነው። እንደበና ጫፍሽን እንዳይነካ ሲጀመር ከዚህ በኋላ ይሄን ሁሉ ነገር ያደረኩት ማን ትክክለኛ ለኔ ስሜት እንዳለው ለማወቅ ፈልጌ ነው።
ሰማኛል። ለዛ ነው ይሄን ያደረኩት እኮ ማንጋ ስሜት እንዳለ ተረዳሻል? ተረድቻለሁ። ግን ደግሞ እና ተወጂኛለሽ? እኔ የምለው ሰው አለ። ምን ማለት ነው? ቅዱስ እኔ ልጎዳህ አልፈልግም። በቃ የምኖርለት ሰው አለኝ። ምን ማለት ነው የምኖርለት ሰው? በቃ የምወደው ሰው አለ፣ ፍቅረኛ አለኝ። ለምን ይሄን እስከዛሬ ድረስ ለምን አልነገርሽኝ? ልጎዳ ስለማልፈልግ ነው እስካሁን ያልነገርኩ። በቃ ይሄ ሁሉ ላንቺ መስዋዕት ሆኜ ከተጎዳው በኋላ ነው አሁን ከመሬት ተነስተሽ የራስ የሚለው ሰው አለ የምትይው? ግን እኔ ይሄ ሁሉ ጊዜ ያልነገርኩ እንዳትጎዳ ስለምፈልግ ነው። አሁን ደግሞ ጊዜውና ሰዓቱ ነው በቃ። ምክንያቱም እሱን በሚያየው ነገር እየደበረው ነው። ኦኬ። ስለዚህ በቃ የምትረዳኝ ከሆነ ተረዳኝ። ተረድቻለሁ። ግን ይሁን ነገር አይደለም። ለምንድን ነው የማይሆነው? እኔ ፍቅረኛ ስላለኝ። ምን ማለት ነው ፍቅረኛ? እኔ የምለው ሰው ስላለኝ። አሁን ነው ፍቅረኛ ነኝ እኔ ትጎዳለህ ብዬ ስለማስብ ነው። እና ፍቅረኛ አለኝ አንቺ። አሁን ደግሞ በሚያየው ነገር በጣም እየተናደደብኝ ነውና ለዛ ነው የምነግርህ። አውቃለሁ ብዙ ነገር አድርገህልኛል፣ ብዙ ነገር ሆነህልኛል። ስላስደበደብኩም ደግሞ ይቅርታ አድርግልኝ እኮ። ምን እያልሽ ነው ታዲያ? አሁንሽ በቃ ለኔ ብዙ ነገር ሆነሃል፣ ለሱ ደግሞ አመሰግናለሁ እኮ። ታዲያ እኔ እኮ የሁሉ ነገር ሆንኩልሽ እኮ ስለምወድሽ ነው። አውቃለሁ ስለምትወደኝ ነው አይደል? አውቃለሁ ስለምትወደኝ። ይሄ ሁሉ ነገር የሆንኩት እኮ ላንቺ ፍቅር ስላለኝ ነው። ከዚህ በኋላ ካንተ ጋር ሁላ መተየት አልፈልግም። ምን ማለት ነው መተየት አልፈልግም? ምክንያቱም እኔ ወንድሜ ከሱ ጋር ባይሽ ከዚህ በኋላ የሚመጣብሽን ነገር ትወጪዋለሽ ነው ያለኝ እኮ። እሺ ታዲያ ምንድን ነው የመጨረሻው ውሳኔ? ከዚህ በኋላ አላይህም ነው? አዎ። እኔ አላሳዝንሽ? አውቃለሁ እኮ በቃ ብዙ ነገር ሆነ ያለኛል። ለሱ ደግሞ አመሰግናለሁ እኮ። እኔ አላሳዝንሽም ታዲያ? ለሰው ስሜት አትጨነቂም? ሲጀምር ስትፈቀሩ መጨረሻችሁ እንደዚህ ነው አምጡ። እኔ ላንቺ ዝቅ ብዬ ስለታየው ነው። እንደዛ አይደለም። ለምን ሌላ ነገር ታወራለህ እኮ? ታዲያ ንገሪኛ። አዎ በቃ አለኝ። አንተ ማታውቀው የኔ የምለው ሰው አለ እኮ። አንቺ ፍቅረኛ አለሽ? አዎ አለኝ። ምንም ውሸቴን አይደለም። በቃ የምሬን ነው እየነገርኩ ያለሁት አይደል? እስካሁን ደግሞ አውቃለሁ ብዙ ተጎድተህልኛል፣ ብዙ ነገር ሆነህልኛል። ግን ደግሞ የሚሆን ነገር አይደለም ከኔ ጋር። ይሄን ተረተረች ነው ለዛ። ምክንያቱም እኔ ፍቅረኛ አለኝ፣ የኔ የምለው ሰው አለኝ። አሁን እንድትረዳኝ ነው የምነግርህ። እንደዚህ ከቻልክ ተረዳኝ። ይሄን እንዲህ ብዬ ስነግርህ ደግሞ እንድትጎዳ ወይ ሌላ ነገር እንድታደርግ አይደለም። እሱም በሚያየው ነገር በእኔ በጣም እየተከፋ ነው። እኔና እሱ መሀል ግጭት እየተፈጠረ ነው። ስለዚህ ሌላ ነገር ከሚፈጠር አንተም ሌላ ነገር ውስጥ ከምትገባ በቃ እኔ እናንተ ጭራሽ ባንገናኝስ? ፍቅሬ ገደል ይገባል። እኔ አላሳዝንሽም? ቆይ ለምን ማትረዳኝ? እየነገርኩህ አይደል እንዴ? ለምንድን ነው ማትረዳኝ? ፍቅረኛ አለሽ? አውቃለሁ እንዲህ ስልህ እንደምትረበሽ እኮ ሳይገባኝ ቀርቶ አይደለም፣ ግን ተረዳኝ በቃ። የምትሄጂበት የለም? ሄዳለሁ። ውድ ፋሚሊዎች እንግዲህ የመጨረሻ መልሷ እንደዚህ ነበረ። በቃ እኔ በቃ የምር ከብዶኛል ሁሉም ነገር በጣም። ለምን በቃ እሷን ባየዋት ቁጥር ምናምን እኔ ለራሴ ራሱ የሚሰማኝ ስሜት ጭራሽ ፍቅረኛ አለኝ እኔ በቃ እኔ እያንዳንዷን ነገር በመወስነው ውሳኔ ሁላችሁም እንዳትጸጸቱ። ለምን እንዴት ነው የምወዳት ልጅ ሌላ ፍቅረኛ አለኝ ስትለኝ በጣም ከባድ ነው ስሜቱ ለኔ። በቃ የሚፈጠረውን በቃ አብረን እናያለን። ብቻ ቻው። ሰባችን ይበዛል ፍቅር አላግባባንም፣ ብዙ ዓመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ
ብረዳ አሳዝነሽኛል ለኔ ግድ አይሰጥሽ በጣም ጎርተሽኛል ደህና ሁኚ ይመችሽ ብሄድ